በባልደረባዬ ግርማይ ጥላውን ተዘጋጅቷል። በኢትዮጵያ የሪል ስቴት ዘርፍ ውስጥ የአፓርትመንት መልክ ምን መምሰል እንዳለበት ከሱ እንሰማለን። በጣም ጥሩ። የተወደዳችሁ አድማጮቻችን ያው ሁሉ ጊዜ እንደምንናገረው እኛ የምንሰጣችሁ መረጃዎች ትንሽ ምንድነው የሚባለው በአማርኛ በወፍ በረር ነው። በወፍ በረር ነው የምንሰጣችሁ። ምናልባት የተዘረዘሩ መረጃዎችን እንግዶችን እየጋበዝን በጉዳዮቹ ላይ ለማውራት ወደፊት እንሞክራለን። ዛሬ ግን በኢትዮጵያ የሪል ስቴት ዘርፍ ውስጥ የአፓርትመንት መልክ ምን መምሰል ይኖርበታል የሚለው ነገር ትንሽ ዘርዘር ባለ ሁኔታ ለመግለጽ እሞክራለሁ። ይቅርታ አድማጮቻችን፣ አፓርትመንት ምንድነው ምንስ ማለት ነው ከሚለው ሐሳብ ነው የምንጀምረው። እንግዲህ በአዲስ አበባ በከተማችን አዲስ አበባ መሬት እጥረትና የዋጋ መጨመር ትልቅ ችግር ነው። አፓርትመንት በአንድ የመሬት ክፍል ላይ በተገነባ ህንፃ ብዙ ቤተሰቦችን ማኖርም ይችላል። የካምብሪጅ ዲክሽነሪ አፓርትመንትን ሲተረጉመው እንደዚህ የሚል ትርጉም ይሰጠዋል። የአንድ ትልቅ ህንፃ አካል የሆነና ብዙውን ጊዜ ሁሉም በአንድ ፎቅ ላይ ያሉ መኖሪያ ክፍሎች ስብስብ እንደሆነ ይገልጻል። በዚህ ትልቅ ህንፃ ውስጥ ነዋሪዎች በጋራ የሚጠቀምባቸው የጋርዮሽ የሆኑ ነገሮች አሉ። ለምሳሌ ያህል በጣም መንገድ መውጫና መግቢያዎች፣ አሳንሰር ወይም ሊፍት፣ የመኪና ማቆሚያ ቦታዎች፣ መተላለፊያዎች፣ ጥበቃና ከጥበቃ ጋር የተያያዙ ነገሮች እንግዲህ በጋራ መጠቀሚያነት ውስጥ ይኖራሉ በአፓርትመንት ደረጃ። ሁለተኛው በኢትዮጵያ የሚገኙ ዋና ዋና የአፓርትመንት አይነቶች እንዴት ያሉ ይሆናል የሚለው ጥያቄ ይነሳል። ብዙ ጊዜ ብዙዎቻችን የምናውቀው ነገር አፓርትመንት ሲባል ያው የመኖሪያ ህንፃ ነው። እቺኛዋን መረጃ ሁላችንም ትኖረናለች። ነገር ግን በኢትዮጵያ የሚገኙ ዋና ዋና የአፓርትመንት አይነቶች 3 ናቸው። የመጀመሪያው የመንግስት ኮንዶሚኒየም ነው። ሁለተኛው ደግሞ የግል ሪል ስቴት አፓርትመንቶች ናቸው። ሶስተኛ ለኪራይ ብቻ የተገነቡ አፓርትመንቶች አሉ። ለኪራይ ብቻ ተብለው ምናልባት ዘርዘር ባለ ሁኔታ ለማየት ያህል የመንግስት ኮንዶሚኒየምን ስንመለከት በ1997 ዓ.ም ጀምሮ በመንግስት የተጀመረ የቤት ልማት ዘርፍ ነው። በ2030 ፕሮግራም ተጀምሮ በኋላ በ2005 ዓ.ም አካባቢ ወደ 40-60 ተጨማሪ ፕሮግራሞችን አካቶ ሲሰራበት የነበረ ነው። ዓላማውም እንግዲህ ለዝቅተኛና መካከለኛ ገቢ ያላቸው ዜጎች የቤት ባለቤት ለማድረግ ታስቦ የተጀመረ እንደነበረ ይታወቃል። ብዙ ጊዜ በመንግስት ኮንዶሚኒየም ቤቶች መጠናቸው ያው ከስቱዲዮ ጀምሮ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ ክፍሎች እያልን መሄድ እንችላለን። ነገር ግን የመንግስት ኮንዶሚኒየም ጋር የነበሩ ችግሮች ምንድናቸው ብለን ስናይ የግንባታ ጥራት ልዩነት፣ የአስተዳደራዊ ድክመት የሚስተዋልበት እንደነበረ ሁላችንም የምናውቃቸው እውነቶች ናቸው። ሌላው እንግዲህ የአፓርትመንት አይነት የግል ሪል ስቴት አፓርትመንቶች ናቸው። የግል ሪል ስቴት አፓርትመንቶች በግል የሪል ስቴት አልሚዎች የሚገነቡ ሲሆኑ ከመካከለኛ እስከ ከፍተኛ ደረጃ የሚገኘውን የህብረተሰብ ክፍል ለማዳረስ ዓላማ አድርገው የሚገነቡ ናቸው። የሚያጠቃልሏቸው ባህሪያት ደግሞ ስንመለከት ምናልባት አሳንሰር ወይም ሊፍት ይኖራቸዋል። የመሬት ስር የመኪና ማቆሚያዎች ይኖራሉ። የ24 ሰዓት የደህንነት ጥበቃ ይኖራል። እንደዚሁም ደግሞ ምናልባት ጄኔሬተሮችም ሊኖራቸው ይገባል። አንዳንዴም የዘመነ የቤት ስርዓት ወይም ደግሞ ስማርት ሆም ሲስተም የሚባለው ነገር የታገዙ ናቸው። እዚህ ጋር ለአድማጮቻችን ምናልባት ስማርት ሆም ሲስተም ወይም ይሄ የዘመነ የቤት ስርዓት ምንድነው የሚባለውን ነገር ትንሽ መረጃ ለመስጠት ያህል ከስማርት ሆም ሲስተም ጋር ተያይዞ ከበየነ መረብ ጋር የተገናኙ መሳሪያዎችና መገልገያዎችን እንደ መብራቶች፣ ቴርሞስታቶች፣ መቆለፊያዎች፣ ካሜራዎች ያዋሃዱ ይሆናሉ ማለት ነው። ይህም በማዕከላዊ መገናኛ የሚታገዝ ሴንትራል ወይም ደግሞ በእጅ ስልክ መተግበሪያ አማካኝነት የተሻሻለ ምቾትን፣ ደህንነትንና ኃይል ቆጣቢነትን ያቀርባል። አንዳንድ ጊዜም የድምጽ ትዕዛዞችን ሊጠቀም ይችላል ማለት ነው ይሄ ስማርት ሆም ሲስተም የሚባለው ነገር። ሶስተኛው ለኪራይ ብቻ የተገነቡ አፓርትመንቶች ናቸው። እነዚህ ለኪራይ ብቻ የተገነቡ አፓርትመንቶች በተለይም ዲፕሎማቶች፣ የኤንጂኦ ሰራተኞች፣ የውጭ ሀገር ዜጎች ይኖሩባታል ተብሎ የሚታሰቡ ናቸው። እንደዚህ አይነት አፓርትመንቶች ብዙ ጊዜ በቦሌ፣ በካሳንችስ እንደዚሁም በሳር ቤት አካባቢ በብዛት እናገኛለን ማለት ነው። ከኢትዮጵያ የሪል ስቴት ዘርፍ ውስጥ የአፓርትመንት መልክ ምን መምሰል ይኖርበታል በሚለው ርዕስ ስር በሶስተኛ ደረጃ የምናገኘው የአፓርትመንት ዲዛይንና መዋቅር ነው። የአፓርትመንት ዲዛይንና መዋቅር ሲባል የአፓርትመንት የክፍል አይነቶች ይኖራሉ። ቀደም ሲል ይሄ ከመንግስት የኮንዶሚኒየም ቤቶች ጋር ተመሳሳይ ነው። ከስቱዲዮ ጀምሮ እስከ 1 መኝታ እስከ 2 መኝታና እስከ 3 መኝታ ምናልባት 3ኛ መኝታ ላይ የሰራተኛን ክፍል ሊኖር ይችላል። ስቱዲዮ ደግሞ ሲባል ብዙ ጊዜ በአንድ ክፍል ሆኖ መኝታና ሳሎን በአንድ ላይ ያጠቃለለ ነው የሚሆነው። ሁለተኛ የአፓርትመንት ዲዛይንና መዋቅር ስር የተለመዱ የዲዛይን ጉዳዮች ይኖራሉ። ብዙዎቻችን ልብ ልንላቸው የሚገቡ
አንደኛው የተፈጥሯዊ ብርሃንና ንፋስን በተመለከተ ነው። የተፈጥሯዊ ብርሃንና ንፋስ በሚገባው መልኩ በአስፈለገው መጠን ይተላለፋሉ ወይ የሚባሉ ነገሮችን ያማክላሉ። ከዛ በመቀጠል ባልኮኒዎች ይኖራቸዋል። እንደዚሁም የእሳት መከላከያ ወይም ደግሞ የእሳት አደጋ ቢፈጠር የመውጫ በሮች፣ የመውጫ መንገዶች ይኖራሉ። ሶስተኛው በአራተኛ ደረጃ የምናየው የአካል ጉዳተኛ ተደራሽነትን የሚያረጋግጡ ናቸው። የአካል ጉዳተኛ ተደራሽነትን የሚያረጋግጡ ናቸው ሲባል ለሁሉም የአካል ጉዳተኞች በተቻለ መጠን የሚመች የመውጫ መግቢያ ሁኔታዎችን ያጠቃልላሉ። ምናልባት አሁን ይሄ ከህንፃ ግንባታ ጋር ተያይዞ የሚነሱ ሀሳቦች አሉ። በከተማችን አሁን እያስተዋልናቸው ያለ ነው። በተለይ ደግሞ ከቅርብ ዓመታት ወዲህ የአካል ጉዳተኞችን ተደራሽ ለማድረግ በበርካታ ህንፃዎች ላይ ለአካል ጉዳተኞች የሚመቹ አይነት መወጣጫዎች እየተሰሩ ይገኛሉ። ይሄ በጣም የሚደገፍና ይበል የሚያስብል ጉዳይ ነው። ከዚህ ጋር ተያይዞ አራተኛው የህግና የአስተዳደር ማዕቀፍ ነው። የህግና የአስተዳደር ማዕቀፍ ሲባል ለምሳሌ የህግ መሰረቶች ይኖራሉ። የኢትዮጵያ የኮንዶሚኒየም አዋጅ ይኖራል። የከተማ መሬት አስተዳደር ጉዳዮችም አብረው ይኖራሉ። ከዚህ ጋር ተያይዞ የአፓርትመንት አስተዳደር ሲባል የቤት ባለቤቶች ማህበር ይኖራሉ። በአንድ አፓርትመንት ውስጥ የጋራ የሆኑ የቤት ባለቤቶች ማህበር ወይም ደግሞ ኮሚቴዎች ይኖራሉ። ከዛ ምናልባት የጋራ ወጪዎችን የሚሸፈኑባቸው ሁኔታዎች ይኖራሉ። ለምሳሌ ከጥበቃ ጋር ተያይዞ የሚከናወኑ ክፍያዎችን ማለት ነው። በሶስተኛነት የጋራ ንብረት ጥገና ሊኖር ይችላል። ምናልባት በአፓርትመንቱ ላይ ሊደርሱ የሚችሉ አነስተኛ ጉዳቶችን በተመለከተ እነዚህ የቤት ባለቤቶች ማህበር ወይም ኮሚቴዎቹ በጋራ ነገሮችን እያሰናሰኑ የጋራ ንብረት ጥገና ላይ የሚሳተፉ ይሆናል። በአምስተኛ ደረጃ የምንመለከተው ኢኮኖሚያዊና ማህበራዊ አስፈላጊነት ነው። ኢኮኖሚና ማህበራዊ አስፈላጊነት ሲባል በኢትዮጵያ የሪል ስቴት ዘርፍ ውስጥ የአፓርትማ መልክ ምን መምሰል አለበት ከሚለው ሀሳብ ጋር ተያይዞ የኢኮኖሚያዊና ማህበራዊ አስፈላጊነቱ በጣም ላቅ ያለ ነው። ቀደም ሲል በተደጋጋሚ ገልጭ ያለው በአዲስ አበባ የመሬት እጥረት እና የዋጋ መጨመር ራሱን የቻለ በጣም ትልቅ ችግር ነው። አፓርትመንት ግን በትንሽ ቦታ ላይ በተሰራ ህንፃ በርካታ ቤተሰቦችን ማኖር ይችላል። ይህም ኢኮኖሚ ጠቀሜታው በጣም ላቅ ያለ ነው። ከዚህ ጋር ተያይዞ ኢኮኖሚና ማህበራዊ አስፈላጊነቱ ላይ ምናልባት ዘርዘር ያለው ሀሳቦች ማየት ሳይኖርብን አይከርም። የመጀመሪያው ኢኮኖሚ ጠቀሜታው የመሬት ቁጠባ ነው። የመሬት ቁጠባ ሲባል በተደጋጋሚ ተናግሬያለሁ። በአነስተኛ ቦታ በጣም በርካታ ሰዎችን ማኖር ይችላል ማለት ነው። ከዚህ ጋር ተያይዞ የስራ እድል ፈጠራ አለ፣ የኪራይ ገቢ አለ። ይህ የኢኮኖሚ ጠቀሜታ ብቻ አይደለም፣ ማህበራዊ ጠቀሜታውም የጎላ ነው። አንደኛው ነገር የከተማ መስፋፋትን መቆጣጠር ይቻላል። ከዛ በተጨማሪ ደግሞ የአገልግሎት ቀረቤታም አለው። ለምሳሌ የትራንስፖርት፣ ትምህርት ቤት እንዲሁም የሕክምና ተቋማት በዙሪያው ሊገኙ ይችላሉ። ይሄ ከመሰረተ ልማት ጋር ተገናኝቶ ማለት ነው። እንደ ምሳሌ ልንገራችሁና ምናልባት በትንሽ ቦታ ብዙ ሰዎችን ማኖር ይቻላል ከሚለው ሐሳብ አንጻር ለምሳሌ በ1000 ካሬ ሜትር መሬት ላይ ምናልባት በጣም ብዙ ሰራን ከተባለ ከ10 እስከ 15 ቤቶችን ይሄ ቪላ ቤቶችን እንደሚባሉ የተለመዱ አይነት ቤቶችን መስራት እንችላለን። በአፓርትመንት ሲሆን ግን በ1000 ካሬ ሜትር አፓርትመንት ላይ ምናልባት ከ40 እስከ 60 አፓርትማ ቤቶችን መገንባት ይቻላል። እንግዲህ ከ40 እስከ 60 አፓርትማ ቤቶችን ስንገነባ በውስጡ ምናልባት ከ40 እስከ 60 አባወራዎች አሉ ብለን ብናስብ ልጆች ይኖራሉ፣ ሚስቶች አሉ፣ ሌሎች ወዳጅ ዘመዶችም ሊኖሩ ይችላሉና ምናልባት የሚይዘው የሰው መጠን በጣም ከፍተኛ ነው። ሶስተኛው የስራ ዕድል ፈጠራ ጋር የተገናኘ ነው። የአፓርትማ ግንባታ ሂደት በብዙ ደረጃዎች የስራ ዕድሎችን ይፈጥራል። ለምሳሌ በቀጥታና በተዘዋዋሪ እንኳን ብለን በሁለት መንገድ ብንከፋፍለው በቀጥታ የኮንስትራክሽን ሰራተኞች ይኖራሉ። አርኪቴክተሮች፣ ኢንጂነሮች፣ የኤሌክትሪክና የውሃ መስመር ዝርጋታ ባለሙያዎች፣ የጥበቃ አካላትን ጀምረን በጣም በርካታ ባለሙያዎች የሚሳተፉበት የግንባታ ዘርፍ ነው የሚሆነው። በተዘዋዋሪ ደግሞ የሲሚንቶ፣ የብረት፣ የእንጨት ኢንዱስትሪውን ያነቃቃል፣ ተሳታፊም ያደርጋል። የትራንስፖርትና ሎጂስቲክም ጋር የተገናኙ ጉዳዮች አሉት። የንብረት አስተዳደር ጋር የተገናኙ ጉዳዮች አሉት እና እንደሚታወቀው የኮንስትራክሽን ዘርፍ በከተማ ኢኮኖሚ ውስጥ ከፍተኛ የስራ ዕድል የመፍጠር ኃይል እንዳለው እንግዲህ ሁላችንም የምናውቀው ነገር ነው። ስለዚህ አፓርትማ ቤቶች ደግሞ ራሳቸውን ችለው አንዱ የኮንስትራክሽን ዘርፍ አካል ስለሆኑ ብዙ ጠቀሜታቸው ይኖራቸዋል። ሌላው እንግዲህ የኪራይ ገቢ ጋር ተያይዞ ነው። የአፓርትማ ቤቶች ለባለቤት ለአልሚዎችና ለከተማ ኢኮኖሚ የቆይታ የረጅም ጊዜ ገቢን ይፈጥራሉ። በኢትዮጵያ የኪራይ ጥያቄ ከፍተኛ ነው።
በጣም በርካታ ሰዎች በኪራይ ቤቶች ይኖራሉ። በዚህም አፓርትማ ቤቶች ከባህላዊ ቤቶች ወይም ደግሞ ከተለመዱ አይነት ቤቶች ከምንለው ከሌላው ይልቅ የተሻለ የኪራይ ገቢ ያላቸው፣ ዋጋቸውም ይጨምራል። በመሆኑም ለከተማ ግብር ለከተማ ወይም ለሀገሪቱ የሚያስገኘው የግብር መጠን በቀላሉ የሚገመት እንዳልሆነ ያው እናውቃለን እና እንረዳለን። ሌላው ከአፓርትማ ቤቶች ጋር ምን መምሰል አለበት ተብሎ የሚያያዘው ችግሮች ይኖራሉ። አፓርትማ ቤቶች ሲገነቡ ምናልባት ረዘም ያለ ጊዜም ስለሚወስዱ ችግሮች ይኖራሉ። ከነዚህ ችግሮች ውስጥ አራቱን እንኳን እንደዚሁ በወፍ በረር ብንቃኛቸው፣ አንደኛው የግንባታ ዋጋ መጨመር ነው። እንግዲህ ከዶላርና ከሀገራችን የገንዘብ ሁኔታ ጋር ተደማምሮ የግንባታ እቃዎች በየጊዜው ይጨምራሉ እና እነዚህ አይነት ችግሮች አሉ። ከዛ የፋይናንስ እጥረት ሊገጥም ይችላል። የፋይናንስ እጥረት ሲባል እንግዲህ የሞርጌጅ ብዙ ጊዜ እናገረዋለሁ ይሄን ነገር በአዲስ አበባ ወይም ደግሞ በሀገራችን ኢትዮጵያ በአጠቃላይ ለቤት ልማቱ ዘርፍ ብቻ ተብሎ የተቋቋመ ባንክ የለም። ይሄ የሞርጌጅ ስርዓት የሚባለው ነገር በጣም ደካማ ነውና ከዚህ ጋር ተያይዞ ችግሮች አሉ። ከዛ የጥራትና ቁጥጥር ድክመትም ይኖራል። ምናልባት እንደ አስተዳደርም እንደ ግለሰብም እንደ ሙያም እንደዚህ አይነት ነገሮች መታሰብ ይኖርባቸዋል። አብሮም የአስተዳደር ችግሮች ይኖራሉ ማለት ነው። እንግዲህ እነዚህ ችግሮች እነዚህ መምሰል አለባቸው ብለን ካልን የወደፊት የአፓርትማ አይነቶች እንዴት ሊሆኑ ይችላሉ? ምክንያቱም ዘመናዊነት በከፍተኛ ሁኔታ ወደ ሀገራችን እየገባና እየተስፋፋ ያለበት ሁኔታ እንዳለ ነው። ስለዚህ የወደፊት የአፓርትማ አይነቶች እንዴት ሊሆኑ ይችላሉ? የመካከለኛ ገቢ ያላቸው ሰዎች ላይ ያተኮረ የቤት ልማቶች ላይ ሊያተኩሩ እንደሚችሉ እንገምታለን። ለምን ይህን አስፈላጊ ሆነ ብለን የሚነሱ ጥያቄዎች ሊኖሩ ይችላሉ። እንግዲህ በሀገራችን ኢትዮጵያ የመኖሪያ ገበያ በሁለት ጠርዞች ነው የሚንቀሳቀሰው። አንደኛው ዝቅተኛ ገቢ፣ ለምሳሌ የመንግስት ኮንዶሚኒየምን ጨምሮ የግል ቤትን ተከራይቶ የሚኖሩ ሰዎችም ይኖራሉ። ከዛ ደግሞ ከፍተኛ ገቢ ያላቸው ሰዎች ይኖራሉ። አፓርትመንቶችና ዘመናዊ ቪላ ቤቶች ላይ ተከራይቶ የሚኖሩ ማለት ነው። ነገር ግን መካከለኛ ገቢ ያላቸው ሰዎች ብለን የምናስበው ምናልባት የመንግስት ሰራተኞች፣ የግሉ ዘርፉ ሰራተኞች ችግር ላይ ናቸው። ከዚህ ጋር ተያይዞና ወደፊት የሚሰሩ የአፓርትማ አይነቶች ምናልባት የመንግስት ሰራተኞችና እነዚህ የግሉ ዘርፍ ሰራተኞች ላይ አትኩሮታቸውን አድርገው ከዋጋም ከሁኔታዎችም አንጻር ትንሽ የመቀነስ አዝማሚያ ይታይበትና እነዚህን ሰዎች ማዕከል ያደረጉ የአፓርትማ ቤቶች ይኖራሉ ወይም ይገነባሉ የሚል እምነት ይኖረናል። ከዚህ ጋር ተያይዞ እንግዲህ በዚህ ዘርፍ የሚታዩ ለውጦች ብዙ ናቸው። አንደኛ እንግዲህ መጠነኛ ዋጋ ይኖራል ነው። መጠነኛ ዋጋ እንደገና ደግሞ ጥራቱ የተመጣጠነ አፓርትመንት ይኖራል ብለን ተስፋ እናደርጋለን። በመጠን አነስ ያሉ ነገር ግን የተሻለ ምቾትና ውበት የተላበሱ ሞርጌጅ እና የመኖሪያ ቤት ስርዓት በማሻሻል ለውጦች ይኖራሉ ብለን አሁንም እናምናለን። እምነታችን መቼም ያው በዚህ ጉዳይ አይቆምምና ከዚህ ጋር ተያይዞ በአንድ ሀገር ውስጥ የመካከለኛ ገቢ ያላቸው ሰዎች መኖሪያ ቤት ችግሮችን መቅረፍ መቻል ለተረጋጋ የከተማ ህይወት ድርሻው የጎላ እንደሆነ ብዙዎቻችን የሚያስማማን ጉዳይ ነው። ከዛ በሌላኛው ነጥብ ደግሞ ሲነሳ የዲጂታል አስተዳደር ስርዓቶች ይዘረጋሉ የሚል እምነት ይኖረናል። የዲጂታል ስርዓት ማለት ምንድን ነው? ዲጂታል የንብረት አስተዳደር ስርዓት ማለት ኪራይ ክፍያን፣ የአገልግሎት ክፍያዎችን፣ ጥገናዎችን፣ ደህንነቶችን፣ ነዋሪዎችን በአጠቃላይ እነዚህ ጉዳዮችን የሚያስተዳድር ግንኙነት በመተግበሪያ ወይም ደግሞ በዌብሳይት መድረክ መቆጣጠር መቻል ማለት ነው። ሌላኛው ነጥብ አረንጓዴ ህንፃዎች ወይም ደግሞ ግሪን ቢልዲንግስ የሚባሉ ነገሮች አሉ። ምናልባት ትንሽ ይችን ለማብራራት ያህል አረንጓዴ ህንፃዎች ወይም ግሪን ቢልዲንግስ የሚባሉ ምንድን ነው? አረንጓዴ ህንፃ ማለት በግንባታ በኃይል አጠቃቀምና በአካባቢ ተጽዕኖ ዝቅተኛ የሆነ ህንፃ ማለት ነው። በኢትዮጵያ የሚታዩ የወደፊት አቅጣጫዎች አሉ። ከዚህ ከአረንጓዴ ህንፃ ጋር ተገናኝቶ የፀሐይ ኃይል ይኖራል፣ የውሃ ቁጠባ ይኖራል፣ ተፈጥሯዊ ነፋስና ብርሃን ይኖራሉ። የሀገር ውስጥ የግንባታ እቃዎችን እስከ መጠቀም የሚደርሱ ጉዳዮች ይኖራሉ። የዚህ ጉዳይ ጥቅም የኤሌክትሪክና የውሃ ወጪን ይቀንሳል፣ የአካባቢ ጥበቃ እንደዚሁም የህይወት ጥራትን ያሻሽላል ብለን ተስፋ እናደርጋለን። የተባበሩት መንግስታት ሀቢታትና IFC የተባለ አረንጓዴ ህንፃ በአፍሪካ ከተሞች ውስጥ ዋና የወደፊት አቅጣጫ መሆኑን የሚያመላክቱ የተለያዩ ሪፖርቶች ያወጣሉ። ከዘመናዊ አፓርትማ ጽንሰ ሀሳቦች ጋር ተገናኝቶ የመጨረሻው ሀሳብ የሚሆነው ዲጂታል ቴክኖሎጂን መጠቀም መቻል ነው። ዲጂታል ቴክኖሎጂ መጠቀም መቻል ሲባል መብራት፣ ውሃ፣ ደህንነት፣ ኃይል፣ መግቢያና መውጫዎችን በጠቅላላ ወደ ዲጂታላይዝ ወደ ማድረግ ሲስተም የምንገባ ወይም ዲጂታላይዝ ወደ ማድረግ ስርዓት የምንገባ ነው የሚመስለን እና የወደፊት ሁኔታዎቹ በጣም ጠንካራ ናቸው። ከዚህ ጋር ተያይዞ ማህበራዊና ኢኮኖሚያዊ ጥቅሞች ይኖሩታል። ለምሳሌ የኃይል ቁጠባ ይኖራል፣ ደህንነት ማሻሻል ይኖራል፣ የንብረት ዋጋ መጨመር ይኖራል እና ሳጠቃልለው ባጭሩ አፓርትመንት ምንድን ነው? ምንስ ማለት ነው? በኢትዮጵያ የሚገኙ ዋና ዋና የአፓርትመንት
የአፓርትመንት አይነቶች እንዴት ያሉ የሆኑ፣ የአፓርትመንት ዲዛይንና መዋቅሩ ምን ይመስላል፣ የህግና አስተዳደር ማዕቀፎቹ ምን ይመስላሉ፣ ኢኮኖሚና ማህበራዊ አስፈላጊነቱስ ምን ይመስላል፣ እንደዚሁም ዋና ችግሮችና የወደፊት የአፓርትመንት አይነቶቹ እንዴት ሊሆኑ ይችላሉ የሚሉትን ጥያቄዎች በተወሰነ መልኩ ለማብራራት ሞክሬያለሁ። ምናልባት ከዚህ ጋር ተያይዞ የተሻሉ ንባቦችን የተሻሉ መረጃዎችን ከፈለጋችሁ እንግዲህ ምንጮቻችን የዓለም የኢኮኖሚ ፎረም፣ የስማርት ከተሞችና ስማርት ህንፃዎች ሪፖርቶች፣ የከተማ ልማት ኮንስትራክሽን ሚኒስቴር፣ የኢትዮጵያ ብሔራዊ የከተማ ልማትና ቤቶች ፖሊሲ ሰነዶች፣ እንደዚሁም አይኤፍሲ ወይም ደግሞ ዓለም አቀፍ የፋይናንስ ኮርፖሬሽን አረንጓዴ ህንፃዎች ገበያና ትራንስፎርሜሽን ፕሮግራም በአፍሪካ የሚሉ ሪፖርቶችን ለማየት ሞክሬያለሁ ማለት ነው። ባጭሩ ይህን ይመስላል።